ካዩሽ ቀን ጀምሮ በጣም ነበር የወደድኩሽ። የምሬ ነው። እኔም ፈርቼ ነው እንጂ እኮ እንደሱ ስሜት ተሰምቶኛል። እኔም ኩራቴን አንቺን ፍርሃትሽን ዞር አድርገን አንድ ላይ ብንሆንስ? ደስ ይለኛል። ታውቂያለሽ በጣም እንደምታምሪ። የምሬን እኮ ነው። በእኔ አይን ራስሽን ብታይ ኖሮ ዓለም ላይ ከአንቺ ቆንጆ ከአንቺ በላይ ቆንጆ ያለ ሴት አይመስልሽም ነበር። ይህን ነገር ካንተ ስለሰማሁ በጣም ደስ ብሎኛል። ፈርቼሽ መሰለኝ ተንተባተብኩኝ። ችግር የለውም። እወድሻለሁ። እኔ እወድሃለሁ። እኔ ማን ነኝ? ሂቭ ቤትሽ አዲስ ነው? አለ። እንዴት ነህ? አለን። እንኳን ለአዲስ ዓመት የትምህርት ዘመን በሰላም አደረሰን። እንኳን አብሮ አደረሰን። ሄቨን፣ ጄሪ እናንተም እንኳን አደረሳችሁ። እናመሰግናለን። ምን ነው ጄሪ አታወሪኝም እንዴ? ሄቨን እናመሰግናለን ብለሻለች። አይበቃም? ኦ ገባኝ። እዩሴ እዛች ጋር ሄደን እንቀመጣለን። እና ተነስ። እሺ የኔ ቁጣጣሽ እንዴት ነሽ?
አለልክ እንደው እንዳይቀኑ ትንሽ ቀነስ ብታረጊ ምን አለበት? ምኑን ነው የምቀንሰው? እንዲህ ፍክት ማለቱና አዳያዎቹ ራሱ በቀን አደረቁኩ። እኔ እኮ ጅማሬው ካላማረ ፍጻሜው ማያምር ብዬ ነው አዲሱን አመት በደስታ ለመቀበል የወሰንኩት። እንደውም ከዚህ በኋላ መስተካከል አለበት። ምኑን? በአዲስ አመት አደይ ፈነዳይ ሳይሆን ብርክቲ ፈካሽ ነው መባል ያለበት። አንተ ካልክ ይበቃኛል። አፌ ቁርጥ ይበልልሽ የኔ ቆንጆ። በዓል እንዴት አለፈ ታዲያ? ምንም አይልም። ያው አንቺ ብትኖሪ ደግሞ ያበደ ነበር። በሐሳብ ካንቺ ጋር ነኝ በውን ያጣውሽ እያልክ አታሳልፈውም ነበር? እሱማ ምን አማራጭ አለኝ? ደግሞ ስደውል አታነሺም። በዓል ፋሚሊ ጋር ነው ያሳለፍኩት ለዛ ነው። ፋሚሊ ታይም ምናምን ብለሽ ነው? ግድ ነው። አንተ ግቢያችሁ ላይ እንደዚህ ሞቅ ያለ ነው? አዎ ክረምት እኮ ሁሉም ስለማይማር እኮ ነው ጭር ያለብሽ። በዚህ አይነት አዳዲስ ጓደኞችም ይኖሩኛል። እኔ ያለው ደግሞ ምን ይሰራልሻል? ጓደኛዬ መሆን ነው እንዴ የምፈልገው? እኔማ ጓደኛሽም ፍቅረኛሽም መሆን ነው ፈልገው። እሱም ቢሆን እድል ይፈልጋል። እና እድለኛ መሆኔን አታምኚም? እስከ ዛሬ አላየሁማ። ከዚህ በላይ አንቺ ነኝ መሰለሽ ቆንጂ አጠገብ ያለችልኝ እኮ። መጀመሪያ አንተን ያገኘውክ ሁሉም መጥተዋል። ግን አስተውለሽዋል? ሁሌ መጀመሪያ የምታገኘው እኮ እኔን ነው። እናማ ይሄ ነገር አጋጣሚ ነው እንዴ ይመስልሽ? እንጃ። እስኪ አንተ ንገረኝ። እንደውም አንዳንዴ ሳስበው ፍቅር በራሱ የሆነ ምልክት እየሰጠችኝ ይመስለኛል። ምን አይነት ምልክት? በዚች ምድር ላይ ብዙም ያፈቅሩሽ ወንዶች ቢኖሩ ለህይወትሽ ግን ምርጫ ማድረግ ያለብሽ የመጀመሪያም የመጨረሻም ሰው ካሌብ ነው እያለሽ ይመስለኛል። የሚያሳዝነው እኔ ምልክት ምናምን በሚባል ነገር አላምንም። አረ ይልቁንስ ሌሎቹ ይሄዱ። እኔ እንጃ። እኔ ጆኒን ብቻ ነው ያገኘሁት። ደግሞ በዛ ላይ አንቺን እየፈለግኩ ስለሆነ ሌሎቹ ላይ ትኩረት አላደረኩም። ናፍቄ ነበር ማለት ነው። እሺ መጠርጠሩስ? ለማንኛውም እኔ ዞር ብዬ ሰላም ልበላችሁ። እሺ እኔ ቆንጆ። መጣች ደግሞ እቺ እባብ። ሄሎ አሁን ግን ከምን ጊዜውን በላይ መጠንቀቅ ይኖርብሻል። በቃ ጥላቻሽን በልክ አድርጊው። ካልሆነች ልጅ መቼም ቢሆን አትሆንም። በዚህ ጉዳይ እንኳን አታስቢ፣ መቼም አልነቃብኝ። እሺ እኔ የምልሽ ያሬድ ዛሬ ይመጣል ተብሎ ነበር አይደል? መምጣትማ ይመጣል፣ ግን ቢመጣስ ምን ይፈጠራል ብለሽ ማለት? ሰላምማችሁ ምንማችሁ? ምንም አለለው። ሰላም ነው? አዎ ሄሎ ሰላምም አለለው። ከፈለገ ራሱ መጥቶ ሰላም ይበለኝ እንጂ እኔ እንደዛ በፍጹም አላደርግም። ወይ ዘንድሮ
የኔ ፍቅር አለሽ ልክ እንዴት ነህ? ወዴት ሄድሽ ነው? አንተ ጋር እየመጣሁ። አንተስ? እኔም ያው ወደ አንቺ እየመጣሁ ነው። አየሽ አይደል ጻድቃን ሳይቀጣጠሩ ይገናኛሉ ይባላል። እሱስ ልክ ነው። ደግሞ ሀብሉ አንገትሽ ላይ ነው የሚያምር። ያንተ ስጦታ ስለሆነ ነው። አረ አንገትሽ ነው ሀብሉን ያሳምረው እኮ። እንደዚህ እያልክ ልቤን አታቅልጣት። መጀመሪያም እኮ ውበትሽ እኮ እኔን ቅልጥ አድርጎኝ እንዴ? እኔ እስከማውቀው ግን ጠንካራ ነህ። ለሌላው ነው፣ ለአንቺ ግን ሁሌም ልፍስፍስ ነኝ። ከታረቀን በኋላ ግን ደስ የሚል ፍቅር ውስጥ ነና። መጀመሪያም እኮ ፍቅር ውስጥ ነን፣ ያው ተራርቀን ስለተናፋፈቅን ነው እንጂ። እና በየመሀሉ ትንሽ ትንሽ እንጣላ እንዴ? አረ ሳንጣላ ሁሌም እንደዚህ ሆነልሻል። ስቀልድ ነው። ጥል ክፍተት ነው። ልክ ነሽ። ክፍተቱን ቶሎ ካልደፈን ነው ከፍ ብሎ መለየት ነው ይመጣል። ስለዚህ እንጣላ። ብንጣላም ደግሞ እናስተካክለዋለን። ልክ ነሽ። አሁን ዞር ዞር ብለን ግቢ ነው። ዳጊ ይላል ወንድሙ። እንዴት ነሽ? አለሁልሽ ማርክ። ፊስ ነው አለ። ምንድነው እንደዚህ ቁጭ አባባለ ግን የሚመስለው ምን እንደሆነ ታውቃለህ? ለአዲሱ የትምህርት ዘመን ምን እያሰብክ ነው? እባክህ ምንም አይደለም። ትንሽ አምኖቹን ስህተቶችን ለማስተካከል እያሰብኩ ማለት አለ አይደል? የራሴን ህይወት ትቼ የሰውን ህይወት መኖር ከጀመርኩኝ ትንሽ ሰነባበትኩኝ። ለዛ እንዴት ብቻ የምታወራኝ ጨዋታ ስለነ ሜላት ምናምን ብቻ ባልሆነ እባክህ ስለነሱ አይደለም። እና እንዴት ነው? ትዝ ይላል መጀመሪያ ሄቨንን ያየናት ቀን በጣም አምራን ነበረ። ከዛስ ሴትን የማማሊያ መንገድ የሚለውን መጽሐፍ አንብቤ መጥቼ ትዝ ይላል አንዴ ፊዮሪ ጋር አንዴ ቹቻ ጋር ጄሪም ደርሷት ነበር እኮ። እምቢ አለች እንጂ እምቢ አለች። አይ ከስንቱ ጋር ተነካክቼ እኮ ነበር እንጂ። አዎ ልክ ነበርክ። ግን አሁን እንደዚህ አይነት ስህተት ላለመድገም መሞከርና በጣም ጠንክሬ ለመማርና የተሻለ ውጤት አምጥቼ ዩኒቨርሲቲ ሄጄ ለመማር ፍላጎት አለኝ። እሱማ ልክ ነህ። እኔንም አነቃኝ። ስለዚህ ከዚህ በኋላ በደንብ አጥንቼ የተሻለ ቦታ ደርሼ ውጤቴን አስተካክዬ ጉዞ ወደ ዩኒቨርሲቲ። አራው እንደዛ ነው የሚሻለን። ሁለታችንም ትምህርታችን ላይ ስግጥ ብለን ማጥናት ነው የሚሻለን። እንደውም እንድታግዘኝ እፈልጋለሁ። በቻልኩት አቅም ወንድም። ምን አፍቀሽ ነው? አራት ላፋኝ ሻተምታኝ እቀየርብሃለሁ። እኔ ያኛውን ዳጊን አልፈልገውም። ይኸውልህ 3 ባንክ 4 ባላቶሊ ነው የምቆርጥ። አቀሽት እንዴት ነህ? ቢዝ ነው አለን። ስትደውልልኝ አላመንኩም ነበር። ለምን? ያው ሰፈር የምትመጣ አልመሰለኝም። እንግዲህ መጣሁ። እንኳን አደረሰሽ። እንዴ አረ ከፈታ አድርጊው በእናትሽ። ቸኮሌት እንደምወድህ ናወቅ። እንዴት አላውቅም። ደግሞ ፖስቷ ላይ የምንወደው ግጥም ታጽፎበታለሽ። የምርህን ነው?
ኧረ በቃ ነቀኝ ምንድን ነው? በቃ ግቢያ በይ በእናትሽ እንደዚህ አይነት ጭንቅ አልወድም። እንገናኛለን። ቻው። አየሽ የት ተከቷል? አትውጣው ነገር እባክህ እንደዚህ ልሸፍነው ብዬ። ቆይ ለማን ነው? ለአንተ አይደለም። ለእኔ እንዳለው ደግሞ ይገባኛል። አውቃለሁ ለማን ያመጣው ነው? ለአንተ እንዳልሆነ ካወቅክ በቂ አይደለም? ይኸውልሽ መናገር አልፈለግክም ማለት ነው። እሱን ተውና በዓል እንዴት ነበር? አሪፍ ነበር። ያው ሲበላ ሲጠጣ ምንም አሪፍ ነበር። ዋናው እሱ ነው። እና ከመሲ ጋር አወራችሁ? በእናትህ ትምህርት ዘግቶ ቤት በኩል እናወራ። በቃ ስልኳም ዝግ ነው። ለምን ዘግተው ነው? ዘግቷለች፣ ግን ለምን እንደዘጋችሁ አላውቅም። እና ናፍቃለች? በእናትህ ናፍቃለች። ብቻ በጣም ነው ናፈቀች። እንዴ አንተ ተቀላል እንዴ? ጓደኛ አይደለች እንዴ? እኔ ግን ዝም ብዬ ሳስበው ይሄ ጓደኝነት ብቻ መናፈቅ አይመስለኝም። ድክም አለኝ አንተ ነገር። በቃ ዞረክ አንድ ነገር ብቻ ነው የምታወራው። እሺ ችግር የለው። ምናልባት አንድ ቀን እውነቱ ሲገለጥልህ ኢላ ያኔ እኮ ልክ ነበርኩ ወንድሜ ትለኛለህ። ምን ነው ልክ የምትሆነው? እያላወቅኩ የመሲ ፍቅር ውስጥህ እንዳለ። ይኸውልህ እኔ በፈለግከው ነገር አስይዛለሁ። አንተ መቼም ቢሆን ልክ አትሆንም። እስኪ እናያለን። ምፈረው ግን ምን እንደሆነ ታውቃለህ? ምንድን ነው? ልጁ ጠብሶ እጁ ላይ ካስገባት በኋላ እንዳይገባ። ይኸውልህ ነፍሱን የማይፈልገው ከሆነ ብቻ ነው ከሷ ጋር የሚሆነው። ይኸውልህ መሲ፣ ይሄ በጉልበት የምታስበውን ነገር ተውና ትንሽ አይነን ለመግለጽ ሞክር። ይኸውልህ ጀመረ ደግሞ። ቆይ ኤላ ምንድን ነው ችግር? ሂድልኝ ነው? ይኸውልህ ሂድልኝ ብትለኝ እኮ እስካሁንም አብሬ አልቀመጥም ነበር። ማን አለ? ናታን። ተው እናትህ። እኔ አላልኩም። በቃ የራስ ጉዳይ ነው። አይ ናታን። ቻይ የኔ ውድ እንዴት ነሽ? ደህና ነኝ። አንቺ ይሄ ሁላ ጊዜ እንደዚህ ተጠፋፍተን እንደዚህ ብቻ ነው ሰላም የምትይኝ? ታዲያ እንዴት ሰላም እንድልሽ ፈለግሽ እንዴ? ተነስተሽ እቅፍ አድርገሽ ሰላም በይኝ እንጂ። እሱን መቼም ቢሆን አላደርገውም። እሺ ጸጋ፣ ወደሽ ሳይሆን በግድሽ ታደርጊዋለሽ። ጸጋ ምን እያለቻት ነው? እኔ ምን አውቃለሁ? ምናልባት የሆነ ነገር ብላ ልታበሽቃት እየሞከረች ይሆናል። እንዴ ቹቻ እኮ ተነሳች። ወይኔ ጉዴ! ምን ልታደርጋት ነው? ኧረ ጭራሽ አቀፈችልሽ። የኔ ቆንጆ ይሄ ቅፍሽ ራሱ እንዴት ናፍቆኝ እንደነበረ። ቆይ ግን አንቺን ያላሳዝንሽም እንዴ? እዚህ ምድር ላይ የማያሳዝነኝ ፍጡር ቢኖር አንቺ ነሽ። ቆይ ግን ይሄንን ያክል ምን አድርጌሽ ነው? የኔ የምለውን ነገር በሙሉ አሳጥተሽ ባዶዬን አስቀርተሽኛል። እኔ? አዎ አንቺ። ምንም ጓደኛ እንዳይኖረኝ፣ ቤዛ ደግሞ እንድትጨክንብኝ፣ ያሬድም አብሮኝ እንዳይሆን አድርገሻል። በዛ ላይ እስኪ በቃሽ ደብድበሽኛል። መቼም ይሄንን አረሽው አይደል? እና ታዲያ ሁሉ ነገር የሆነው እኮ በራስ ችግር እንጂ በእኔ ጥፋት አይደለም። አሁን ደግሞ ለሁሉም ስቃይ ራሴ መፍትሄ እሰጠዋለሁ። እንደዛ ከሆነ በጣም ጥሩ። እንደዚህ ብቻሽን ኩርምት ብለሽ ሳይሽ ውስጤ እንዴት ደስ እንደሚለው። ጸጋ፣ በተቻለሽ አቅም ብትተይኝ በጣም ደስ ይለኛል። እሺ እሺ፣ ተውሻለሁ። እንዲሁም ቤዛ እህቴ ጋር ሄጄ ብጫወት ይሻለኛል። ጥሩ። ናፍቀሽ ነበረ። እንኳን አደረሰሽ። እንኳን አደረሰ። ደግሞ ለበዓል እንኳን አደረሰሽ ልልሽ ስደውልልሽ ስልክሽ አይሰራም። አዎ እባክሽ፣ ሰፈር ትራንስፎርመር ፈንድቶ መብራት አልነበረም እና ባልን በጨለማ ነበረ። ታውቂ የለ እኔ በበዓል ቀን ከቤት መውጣት አልወድም። ወጥቼ እንኳን ስልኬን ቻርጅ ማድረግ አልቻልኩም ነበር። አይ ናታን፣
ይሄኔ ስንት ይደውሉልሽ ነበር? ለምንድን ነው የሚደውልልኝ? እንኳን አደረሰሽ ሊልሽ ነው። ባክሽ ባሮክን ይቅርታ ካልጠየቀው ከዚህ በኋላ እንዳትደውልልኝ ብየዋለሁ። አንቺ አመረርሽው እንዴ? አሁና ልጁ በጭራሽ የሚገባው ጉድ አይደለም። የምትሰሪው ድራማ እኮ በቂ ነው። ምን ነው አሳዘነሽ? ግን ካንቺ አይበልጥም። እንደዛ ከሆነ አርፈሽ ለኔ ማዘን ነዋ። እሺ ካልሽ። እንዴት ነው ደግሞ አንገት ላይ ያለው ሀብል በጣም ያምራል። ያምራል አይደለ? ስጦታ ነው። ማን የሰጠሽ? ማን ሊሆን ይችላል? ጆኒ ነው። ምናልባት የላ ከሰጠሽ ብዬ ነው። እኔማ ምን ስለሆነ ነው የሚሰጠኝ? ምን ያለን ግንኙነት ለዛ አይበቃም እያልሽኝ ነው? ስጦታ የሚያሰጥ አይነት ግንኙነት የለንም። አይ ጥሩ። አንቺ ግን እኔና እሱ ድብቅ ግንኙነት እንዳለን ነው አይደል የምታስቢው? ኧረ እኔ እንደዛ አላልኩም። ታዲያ ለምንድን ነው ስለ ኤላ በተደጋጋሚ በተለያየ መንገድ የምትጠይቂ? ሰብሊኔ ለጨዋታ ያህል ነው። እንደዚህ አይነት ጨዋታ ግን ደስ አይልም። የኔ ቆንጆ ምን ላርግሽ? ፊትሽ እኮ ቀላ እኮ አትናደጅ እሺ። ሆን ብለሽ እኔን ለማናደድ ብለሽ እንደዛ ነገር እያልሽ እንዴት ነው የማልናደደው? ኧረ እኔ ለጨዋታ ብዬ ነው። እንደዛ አይነት ጨዋታ በጣም ነው የሚያስጠላው። እሺ ያው ታውኩሽ። ስሚ ታድለሽ ግን እንዴት የሚወድሽ ስጦታ የሚሰጥሽ ፍቅረኛለሽ። አንቺም ስሜትሽን አፍረጥርጣሽ እንደኔው መታደል ነው። አፍረጥርጬው ጭራሽ ልጁን ልጣው። ውይ መሲ እና ዘንድሮም እንዳምነው ፍቅርሽን ለመግለጽ እያልሽ ዝገሽ ልታዝጊኝ ነው? አላውቅም ሰብሊ። እንግዲህ የፍቅር አምላክ ልቡን ይመልሰው እንጂ ልጁ እንደሆነ ደንዟል። እኔ ግን ያበጠው ይፈንዳ ብለሽ ስሜትሽን ነግራሹ ሁላችንም ሰላም ብንሆን ምርጫዬ ነው። ይኸውልሽ እኔ ራሴ ገልጬለት ክብሬን ማጣት አልፈልግም። ይሄ እኮ ዘመናዊነት ነው። እኔ ደግሞ ባህላዊ ነኝ። አይዞሽ የጓደኛዬ ዳማከሴ ልስጥሽ። ምን ያው ባህላዊ ስለሆንኩ ብዬ ነው። ላይ ግንባርሽ ልሳምሽ ቀፊ ነበረ። እሺ ቆይታ እንዴት ነበር? ቆይታ ጥሩ ነበር። አንቺስ ጋር? አሪፍ ጊዜ ነው ያሳለፍኩት። ማነሽ ይላል አንዴ ቤዛን ብቻ ማውራት ፈልጌ ነበር። ትሄጂልኝ? እኔ እያለሁ ብታወሪያት ምን ችግር አለ? እየጠየቅኩሽ ሳይሆን እያዘዝኩሽ ነው። ሄሎ ሂጂ። ያሬድን በአካል ላገኘሽው ሰማሁ። ደግሞ ይሄንን ላንቺ ማን ነገረሽ? አይ ቤዛ ጸጋ እኮ ነኝ። ይህም ያመልጠኝ ይመስልሻል? ለነገሩ ልክ ነሽ። ላንቺ አይደለም ይሄን ትልቅ ኢንፎርሜሽን ማግኘት በጣም ቀላል ነው። እንደዚህ ስለተረዳሽኝ አመሰግናለሁ። እና ያሬድ አይመጣም እንዴ? እንደሚመጣ ነበር የነገሩኝ፣ ግን እንደምታየው እየመጣ አይደለም። የሆነ ነገር ገጥሞት ነው የሚሆነው እንጂ ይመጣል ካሉሽ እንኳን ይመጣል። ለነገሩ ቢመጣም ባይመጣም ከዚህ በኋላ እኔ ግድ አይሰጠኝም። ቢመጣም ባይመጣም ስትይ ከዚህ በኋላ ከያሬድ ጋር ጭራሽ እንዳንገናኝ አባቱ አስጠንቅቀውናል። እንዴ ታዲያ እሱን ፈርተሽ ነው? ሁሌም ቢሆን እኮ ያስፈራሩሻል አይደል? እንደዚህ ይላሉ። አይ ጸጋ፣ በቃ ከዚህ በኋላ ያሬድ በእኔ ምክንያት ህይወት ውስጥ እንደዚህ ሲሰቃይ ማየት አልችልም። ቤዛ ሙች ምርጥ አፍቃሪ ነሽ። ጸጋ ሞት ትይዣለሽ አይደል? ለማንኛውም በዚህ አመት እኔና አንቺ በጣም ምርጥ ጓደኛ ማቾች እንሆናለን። ዱቻን በደህና ጊዜ ከመሀላችን አሽቀንጥሬ ያስወጥቻታለሁ። ጥሩ ነው። ምን ነው ከኔ ጋር ጓደኛ መሆን ደስ አይልሽም እንዴ? ደስ ብሎኛል። ታዲያ ሳቂ እንጂ የምን ሲሪየስ መሆን ነው? ጸጋ በእናትሽ ተይኝ። እሺ እኔ ቆንጆ እኔ አላምንም። ልቤ ለወሮ ማተም ቆይ እንዴት መጣ? ማለት መምጣት አልነበረብኝም። አይ እንደዛ ሳይሆን አጠገቤ እንዳደርሽ ስትለኝ ስለነበር እንዴት መጣ ብዬ ነው። እሱን ተይና እንኳን አደረሰሽ። ሀቢብትዬ የሚለውን ብትጨምርበት ደግሞ ደስታዬ እጥፍ ድርብ ይሆን ነበር። እሱን እንኳን መቼም ቢሆን አልልም። ምን አለበት? ከዛ ጆኒ ተብዬ ጋር ያን ቲክቶክ ቪዲዮ ሰሪ እንዳለ ትዝቶችን በርዘሻቸው። ይሄ እኮ ያለፈ ነገር ነው። አረሳኩም እንዴ? መቼም ቢሆን አረሰው። እሺ ቆይ ተቀምጠህ ታወራኛለህ ወይስ እንዳስተናጋጅ እጅህን ወደ ኋላ አድርገህ ትቆማለህ? እንኳን አደረሰሽ። ኤላ ለኔ ጊፍት
በጣም ነው የማመሰግነው። ጭራሽ አልጠበኩም ነበር። ልክ ነሽ። በዚህ ሰዓት ምናልባት ካሌብ ነበር መስጠት የነበረበት። ቆይ ግን ለኔ ስሜት አለ? ምን አይነት ስሜት? የፍቅር ነው ብርክቲ፣ እሱን ነገር እርሹ። ቆይ እንዴት ነው የምረሳው? ይኸውልሽ አሁንም ቢሆን ይሄንን ነገር አምጥቼ ሰጥቶሽ ስላስለመድኩሽ እንዳይቀርብሽ በሚል ነው። አየህ፣ አሁንም ለኔ ስሜት ትጨነቃለህ። ለምን አልጨነቅም? አልጠላሽም እኮ። እንደማጠላኝም አውቃለሁ። እሱን ካወቅሽ መልካም። ይሄንን ነገርም የሰጥቶሽ ላሳለፍናቸው መልካም ጊዜዎች እንደሆነ ብቻ አስቢሽ። እሱም ቢሆን ለኔ ተስፋ ነው። ከአይምሮ አውጥቶኛል ብዬ በጣም እየፈራው ነበር። ለማንኛውም ሰላም ነኝ ልሂድ። ለማንኛውም ለስጦታው አመሰግናለሁ። እኔም እወድሃለሁ። ኢላዬ፣ ከአይምሮህ ወጥቼ ወደ ቀድሞ ቦታዬ ልብ ውስጥ በቅርቡ መመለስ ይሆናል። ቹቻዬ ይደብርሽ? አይደብረኝም ሄሉ። ያው እኔም እንደ ልቤ ከጓደኞቼ ጋር መሆንበት ቀን ቅርብ ነው የሚሆነው፣ ሩቅ አይደለም። ልክ ነሽ። እኔ የምለው አደፍርስ ተገኘ እንዴ? አልተገኘም። ያው ግን ቀስቴ እያፈላለገው ነው። የሚያገኘው ይመስልሻል? ተስፋ አረጋለሁ። እሱም ቢያገኘውና በቁጥጥራችን ስር ቢሆን እኮ ከጸጋ ማስፈራሪያ እኔም ነጻ ወጣ ነበር። ለሁሉም ነገር ፈጣሪ ያለሽ። አይገኝም ተብሎ ስታሰብ የነበረው ደመረው እንኳን ተገኘ አይደል? እሱን እንኳን ልክ ብለሻል። ቆይ እሱ ግን የተናገረው ነገር አለ? እሱን አላቅም፣ ግን ደግሞ ፖሊሷ መረር ብላ ጉዳዩን እየተከታተለችው እንደሆነ ሰምቻለሁ። እስኪ እናያለን። አየሻት አይደል ሌሉ እንዴት እንደሚያረጋት። ቤዚዬ እኮ ምንም ምቾት እንዳልተሰማት ታስታውቃለች። አዎ ቤዛ አውሪ እንጂ ከቅድም ጀምሮ ነው ያወራል። አንቺ ዝም ብለሻል። እያወራሁ ነው። ያሬድ መጣ። የት አለ? ይኸውና። ወይኔ ባባ ቢሞት። እንሂድና እንኳን ደህና መጣ እንበል አይደል? አይ ጸጋን ያንድ ምን ችግር አለ? ጸጋ ደግሞ ነገርኩሽ አይደል እንዴ? በቃ ያሬድን ከዚህ በላይ ማሰቃየት አልፈልግም። እሺ በቃ እኔ ልሂድና ዌልካም ልበል። መጣ። እቺ ደግሞ ወዴት ነው የምትሄደው? ምን አውቄላት እንዴ? ያሬድ ወይኔ እቺ ክፉ ሆነች ልጅ። አሁን እሺ ምን ብላ ነው ልጁ ገና ከመምጣቱ ወደሱ እየሄደች ያለችው? አላውቅም። ይኸውልሽ ሄሉ አንቺ በቃ ቤዛ ጋር ሂጂላት እሺ። አይ ቆይ ጸጋም እንዳሰበች ማወቅ መቻል አለብን። መጨረሻው ነው። እሺ ዊ ጸጋ ዋው ካናዳ ባትሄድም እዛ እንደሄደ ሰው አምሮብን የመጣው ሸበላ ያሬድ እንኳን ደህና መጣ። አመሰግናለሁ። ሰላም አትለኝም? ሰላም። እንዴት ነህ? ደህና ነህ? ደህና ነኝ። ጥሩ ሰዓት ነው የመጣው። ከቤዛ ጋር አብረን ነበርን። መታ ሰላም ልትል ብላ ፈርታ ነው። አውቃለሁ። እንዳትገናኙ ትዕዛዝ እንደተሰጣችሁ አውቃለሁ። ቢሆንም ግን ለመጀመሪያም ለመጨረሻም ጊዜ ሀይ ብትባባሉ አሪፍ ይመስለኛል። ጠላቶች አይደላችሁ። እሺ እና አብረን እንሂድ። እቺ እብድ የሆነች ልጅ ምን እያደረገች ነው? የሷስ ሲሆን ቆይ እሱ ምን ብሎ ነው እሺ ብሏት አብሮት የመጣው? በእርግጠኝነት የሆነ ነገር ብለው ነው የሚሆነው። ምን አለ ግን እቺ ልጅ በጥርሴ ቡጭቅጭቅ አድርጌ በጠላት። አይ ቲንክ አሁን ቤርሳ ይሻላል አይቀርም። አይ ሄሎ አይሆንም። ሁኔታቸውን እንየው። ቆይ አየሽ ቤዛ፣ ያሬድ ባንቺ አይጨክንም ብዬሻል ነበር። ሰላም ሊልሽ መጣ። ይኸው አላማረበትም።
ሀይ ቤዛ። ሀይ እንዴት ነሽ? ደህና ነኝ። እሺ እንዴ በቃ እንደዚህ ነው የምታወሩት? ታዲያ እንዴት እናውራ? እንዴ እንደ ድሮአችሁ አውሩ እንጂ። ጸጋ አንድ ነገር አትርሽ። የኔና የቤዛ ትላንታችን አልፏል። ብዙ ትላንቶች ሲያልፉ ደግሞ ትዝታ ይሆናሉ። በቃ ፍቅራችሁ ተረሳ? እሱ የልጅነት ስሜት ያመጣው ፍላጎት እንጂ ትክክለኛ ፍቅር አይደለም። ትክክለኛ ፍቅር የሰከነ ልብና ማገናዘብ የሚችል አይምሮ ያስፈልጋል። አይደል እንደ ቤዛ? አዎ። እኔ ምንም እየገባችሁኝ አይደለም። ጸጋ ለአንቺ ምንም ነገር እንዲገባሽ ማድረግ ያለብኝ ይመስለኛል። ለማንኛውም ቤዛ ስላገኘሽ ደስ ብሎኛል። መሄድ አለብኝ። ቤዛ ልጁ ምን ሆኗል? ምን ሆነ? አወራሩ ሁሉ እኮ ተቀይሯል። ያሬድ የሚያወራ ሳይሆን የሆነ ትልቅ ሰው የሚያወራ ነው የሚመስለው። ጸጋ ልጁ እኮ ሲያውደለድል ወይም ሲዝናና አይደለም የከረመው፣ መጽሐፍ ሲያነብና በሳይካትሪስት ትሪት ሲደረግ እንጂ። ለማንኛውም ይቅርታ ጸጋ፣ እኔ አሁን ብቻዬን መሆን ነው የምፈልገው። ቆይ ምንድን ነው ጉዱ? መሲ ምን ላድርግ? መሲ እኔን አልፈሽ የምትሄጂው? አዎ። ለዛው ጠጣይ ብለሽ ነው እንደዚህ የምትሆኚው? ለምን አልሆን? ቆይ እሱ ማን ስለሆነ እንደዚህ የምትሆኚለት? የወደፊት ፍቅረኛዬ ስለሆነ። ይኸውልሽ ልንገርሽ አይደለ? እኔ ሳልፈቅድ እሱ ልጅ መቼም ቢሆን ፍቅረኛሽ አይሆንም። ቆይ አንተ ማን ሆነ ነው ይሄ ይሆናል ያ አይሆንም የምትለኝ? እኔ እኮ ወንድምሽ ነኝ። ወንድምሽ ስለሆንኩ ነው። ወንድሜ ምርጫዬን ሊያከብርልኝ ይገባል። እሺ ምርጫሽ የተሳሳተ ከሆነስ? የተሳሳተ መሆኑን ፈትኛ ያሳይሻለሁ አልከኝ። እስካሁን ግን ምንም ያደረግከው ነገር የለም። በዓል ላይ ነበርን እኮ። እሱ እኔን ይመለከተኛል? አይመለከተኝም። ስለዚህ የምታሳየኝ ከሆነ አሳየኝ፣ አለበለዚያ ግን ካልሆነ ግን ምን? ያው ደብረ ዘይት ወስጄ አዝናናሻለሁ እያለኝ ነው። እዛ ሄጄ ደግሞ የሚፈጠረው ነገር አይታወቅም። ቆይ አንቺ ልጅ ታሳብጂኝ ነው እንዴ? ለምንድን ነው የምታብደው? ቆይ እንዴት እንደዚህ እየተናገርሽ? ቆይ እንዴት ነው ማላብደው? እኔ እንግዲህ እሱ ያንተ ምርጫ ነው። ትሰሚኛለሽ መሲ? እኔ የዚህ ልጅ ማንነት በቅርብ ቀን ውስጥ ፍንትው አድርጌ ካላሳየሽ ናታን ብለሽ እንዳትጠሪ። አፍጥ ነው እየጠበቅኩ ነው ናታን። የልጁን ማንነት ማግኘት ካልቻልክ ግን ሄደ ይቅርታ ትጠይቀዋለህ። ካልሆነ እንደዚህ እንቀጥላለን ማለት ነው። መሲ ምን ቀረክ? ምንድን ነው? እንኳን አደረሰሽ። አሁን ነው የምትሰጠኝ? ስልክሽ እኮ ዝግ ነበር። እሺ ቆይ ስልክሽን ለምን ዘጋሽው? እንደምትደውልልኝ ስላወቅኩ። መሲ ግን በጣም እያናደድሽኝ። አንተም በጣም እያናደድከኝ ነው። ቆይ እሺ እንደዚህ የምትሆኝብኝ ለአንቺ ባሰብኩ ለአንቺ በተጨነቁ እንደዚህ ነው የምትሆኚው? ስላሰብክልኝም ስለ ስጦታውም አመሰግናለሁ። አሁን መሄድ አለብኝ። እሺ ህይወቴን በሰላም እየኖርኩኝ መተበጥበጥከኝ አይደል? ወይ ማንነትን ፍትው አድርጌ ያሳያታለሁ ወይም ደግሞ እሰባብራለሁ። ፍሽክ እንዴ ዮሲ፣ ሄቡ ምን ሆነሽ ነው? እዚህ ምን ታደርጋለህ? ምን አይነት ጥያቄ ነው? አንቺ ጋር ነው ነው? ይኸውልህ እዚህ መሆን አትችልም። ለምን ሲባል ብቻ አሁንም ቤትን እየፈራሻት ባልሆነ? አዎ እፈራታለሁ። ቆይ እኔ አንቺ ጋር በሆን የምር ላቶ ደሳለኝ ትነግረዋለች ብለሽ ነው? አዎ ዮሲ ታደርገዋለች። ስለዚህ ፍቅሬን እየሸሸሽ ያለሽው በዚህ ምክንያት ነው? እሱ ብቻ አይደለም። ታዲያ ሌላ ምን አለ? ዮሲ እኔ በዚህ ሰዓት ስለ ፍቅር ማሰብ አልችልም። ለምን? ተረጋግቼ መማርና ማንበብ ስላለብኝ። በቃ ምክንያት ይሄ ብቻ ነው? ሌላ ምን ሊሆን ይችላል? እኔ እንጃ። ደስ ሲል ምኑ ነው ደስ የሚለው? ቢያንስ አልወድህም፣ ታስጠላኛለህ የሚሉት ቃላቶችን ባለመስማቴ በጣም ደስ ብሎኛል። ታስጠላኛለህ ስላላልኩ ደስ ትለኛለህ ማለት አይደለም። አልፈልግህም አለማለቴ ደግሞ ፈልግሃለሁ ማለት አይደለም። የኔ ቆንጆ ከዚህ በኋላ አንቺ ምንም ብትይኝ በክፋት አላይብሽም። እሺ ፕሊስ ዮሲ፣ የኔ ቆንጆ አትበለኝ። እሺ የማን ቆንጆ ነሽ?
ማንነቱን ንገሪኝና የሱ ቆንጆ ያልኩ ልጥራሽ። ደረቅ እኮ ነው። ምን ላድርግ ካንቺ ተምሬ እኮ ነው። እኔ ደረቅ ነኝ እንዴ? እንዴ ቀላል ወረኛ። ይልቅ መልእክት አለሽ። ከማ? ከእህቴ ነው። ስለ ፍቅረኛ ንገረኝ ስትለኝ ዝም ብዬ ስላንቺ ተቀደድኩላት። እንዴ ዮሲ፣ እኔ እኮ ፍቅረኛ አይደለሁም። ኦፍ ኮርስ አይደለሽ። እና ግን በቃ ሄቨንን አፈቅራታለሁ ብዬ ዝም ብዬ ተቀደድኩላት። እና ምን አለች? እንዴ እሷም አለችኝ ፍቅርን እንድትቀበል ጸልይልሃለሁ። ደግሞ ፈጣሪ የልጅን ጸሎት በጣም ነው የሚሰማው። ዮሲ፣ እንደሱ ማለት አልነበረብህም። አሁን መልእክቱ ልንገርሽ። እሺ ምን አለች? እሺ የምትልህ ከሆነ አንዴ ጉንጯን ሳምልኝ አለች። እና ፍቃድሽን ከሰጠሽኝ አንዴ ጉንጭሽን በስምሽ ደስ ይለኛል። አንተ ያማል እንዴ? ኧረ አያመኝም። ይሄማ በፍጹም አይሆንም። ለምን? ቆይ አፍረሽ ነው ፈርተሽ ነው? ሁለቱም አይደለም፣ ግን በቃ ትክክል አይደለም። የሆነ ሰዓት እኮ ግን አንቺም ትስሚኝ ነበር። እንዴ ዮሲ፣ ያኔማ እንደ ፍቅረኛሞች አክት ለማድረግ ነው። እሺ አሁን አክት ለማድረግ ብስምሽ ምን ችግር አለ? አይሆንም አልኩ። አይሆንም እንዴ? እሺ ጋሽ ሄቨን አይተሽዋል? ቆይ ምን እያደረክ ነው? ቻው በቃ። ጄሪ ምንድነው ለብቻሽ ቁጭ ያልሽ? ሆ ደግሞ ይሄንንም ልትቆጣጠሩኝ አማራችሁ? ኧረ እኔ እንደዛ አልወጣኝም። እና ምን አባፈልገ ነው እንዴ? አይ እኔ እኮ ለብቻሽ ቁጭ ብለሽ አታውቂም። ለዛ እኮ ነው የጠየኩሽ። ጭራሽ ጄሪ በየቦታው ነው የምትሄጂው። እዛ ዝያሽ ታውዳለሽ። አንቺ ማጠቅሚ ፍጥረት ነሽ እያልከኝ ነው? ኧረ እኔ እንደሱ አልወጣኝም። ወጣ እንጂ ወጣ። ከዚህ በላይ ደግሞ ምን አባልትለኝ አማረ? ጄሪ ግን ፒስ ነሽ? ዋትስአፕ ነሽ? ወይኔ እናቴ፣ አሁን ደግሞ ጭራሽ አብደሻል። ጭንቅላትሽ ለቋል። ጤነኛ አይደለሽም እያልከኝ ነው አይደል? አረ ይችሊ ምን ትሞጣሞጣልኝ? ምን ኮነሻል እኮ ነው ያልኩሽ። ማርክ እስኪ ተወኝ በእናትህ። እኔ ለራሴ ስንት ነገር ውስጤን እያላወሰው እንደሆነ ማውቀው እኔ ብቻ ነኝ እኮ። ምን ገጥመሽ? ምን ኮንሽብኝ? እኔ ያልኩሽ እኮ ታዲያ። ማርክ እስኪ ተወኝ። እኔ ለራሴ ስምንተኛዋ ጄሪ ውስጥ የተፈጥራ ተውሽሸኝ አልሸሽም እንዲያው ስንባባል አለብኝ ጭልምልም እያለችኝ። ምን? በእናትህ ተወኝ። እኔ ለራሴ በጣም ብዙ ሀሳብ ያለብኝ ሰው ነኝ። ለሰው ያወጉት እኮ ይቀላል ብዬ ነው ማሪዋ። ላንተ ነግሬ የሚቀለኝ ነገር እንደው ባፍንጫ ይወጣል። አሃ እማረባ ሰው ነህ፣ እማጠቅም ሰው ነህ፣ ገልቶ ነህ እያልሽ ነው እኔን እኮ እያልሽ ነው ወይ እኔን? ማን የወድም አለም አይተፈሰ ወንድም ያ ብራዳ ነው። ቆይ ተረጋጋ። ቆይ ተረጋጋ። ግዴለው ተረጋጋ። ማን ይዋ ወይ የሰው መውደድ ይስጥሽ። አሜን አሜን። የናታ ቆይ ችግር ምንድን ነው? አምሮብህ የለ። ኧረ እናንተ አሁን ስዘጋችሁ ጄሪዋ እናት አለም ደህና ነሽ ወይ አንቺው? አይ ዋ ምን ኮነሻል? አይኔ ሳይቀር እኮ ርቦሻል ጄሪዋ። እና ልበለኝ ነው? ጄሪ ደግሞ እንደዚህ ይባልም ከገጠር ከቄ የመጣ ሰው ምን ላድርግልህ፣ ምን ሊሆንልህ፣ ምን ይቅረብ፣ ምን ይምጣ ነው የሚባለው። በአሁን ገልጭጭው ተነሽ። ኧረ እባክህ ባለፈውም ሳላስበው መጥቶ የሳመኝ ራሱ በመከራ ነው የረሳሁት። አይደለም ደግሜ ልስመው። ጅሎች ሲያስጠሉ። ይሄ ቁጣዋ ሳይቀር ራሱ እኮ እንዴት እንደናፈቀኝ። አይ ጄሪዋ ቁጭ በል እስኪ። ማንዴዋ ምን ሆነህ ነው አንተ? ተረጋጋ። እንደዚህ አይደለም። መጀመሪያ በቅጡ ቁጭ ብለህ አውራት። መሳም ላይ ፊት ትላለህ። መጀመሪያ በቅጡ አውራት። እንዲያ ይሻላል እና በጀ እንግዲያስ ዋትስአፕ። አዎ እሺ፣ ዋትስአፕ በል። ዋትስአፕ እንዲያ ነው። ወራጅ እንትን ወራዳለሁ ዋ አለም ምን ቀረሽ ደግሞ? እኔ ቆይ አንቺ ልጅ አዲስ አመቱን እንኳን በደስታ አትቀበይ?
ተቀባዩ ብዙ ነው። ወረፋው አልደረሰኝም ነበር። እኔ የምልሽ ኤላ ስጦታ የሰጠሽ አልወደድሽውም እንዴ? ማን ነው ሰጣት ያለሽ? ያው ፍቅረኛ ስለሆነ ይሰጥሻል ብዬ ነው። ካሌብ ነው የሰጠሽ? ካሌብ አይደለም። በእርግጠኝነት ለሚወደው ለሚያፈቅረው ሰው ነው ስጦታ የሚሰጠው። ግን ካሌብ አይደለም የሰጠኝ። እና ማን ነው የሰጠሽ? ኤላዬ። ማን? ምን ነው ደነገጥሽ? ኤላ ነው የሰጠኝ። ለምን ማለት እንዴት ሊሰጥሽ ቻለ? ለሚወዱት ወይ ለሚያፈቅሩት ሰው ነው ስጦታ የሚሰጠው ስልሽ አልሰማሽኝም እንዴ? ቢሰጥሽም ኖርማል ነው። ፊትሽ ግን ቃልሽን አይመስልም። እንደብሮሻል አይደል? ለምን ይደብረኛል? ፍቅረኛሽ ላንቺ ሳይሰጥሽ ለኔ ስለሰጠኝ ነው። ያው ብቻዋን ናት፣ ሰው የላትም ይደብራታል ብሎ ይሆናል። ራስሽን ባታታይ ይሻልሻል። የራስሽ ካልሆነ ሰው ጋር ነው ያለሽው። ላንቺ ጭራሽ ነው የማያስበው፣ ለኔ ግን ይጨነቃል። መቼም አልተወውም። እሺ ልታለቅሽ ነው እንዴ? ሶሪ እንግዲህ ምንም ማድረግ አልችልም። አለም በእርግጥ ታሳዝኛለሽ፣ ግን ደግሞ ኤላን አጥቼ መኖር አልችልም። ስለዚህ ለፈሰሰው እንባሽ በጣም አዝናለሁ። እንዴ ምን ሆነሽ ነው ብቻሽን የተቀመጥሽው? ቼናትና ጄሪ እንዴ ሰው ሁሉ ዛሬ አብዷል። ምን ነው እኔ ብቻዬን መቀመጥ እንደዚህ ራስ ምታት ሆነባችሁ? ሰው እንዴ እኛና ማንን? አንቺ ማርክ ዳግ ምናምን ናችሁ? የነሱን አላውቅም፣ ግን እኔ ምክንያቴ አንድ ነው። ምንድነው እሱ? አንቺ ብቻሽን ሆነሽ አይቼሽ ስለማላውቅ ነው። ኧረ እባክሽ እና ምን ይጠበስ? ትዝ ይልሻል ጄሪ፣ የሆነ ጊዜ ብቻዬን ተቀምጬ አግኝተሽኝ ምን እንዳልሽኝ ታውቂያለሽ? ምን አልኩሽ? ትዝ ካለሽ ብቻ መቀመጥ ፍቅር የያዘው ሰው ምልክት ነው፣ ትኩር ብዬ ሳይሽ ደግሞ እየጀማመረሽ ነው ብለሽኝ ነበር። ታዲያሽ ሙሩ ምንም በማስመልከት ነው? አለ አይደል? አለ አይደል? ምን በቃ ተይ ሄቨን። ስለዛ ጊሌድ የሚባል ልጅ ልታወሪ ነው አይደል? እንግዲህ ካነሳሽው አይቀር ምን ይደረጋል። ደግሞ ስለ ፍቅረኛ ሲነሳ ደስ ይላል። ለነገሩ ፍቅር ውስጥ ስለሆንሽ ያፈቀሩት ሰዎች ስሜትን በደንብ አድርገሽ ነው የምታውቂው። እና ጄሪ እሱ ግን ደህና ነው እንጃልሽ። ሄቨን ደግሞ አይተንፈሱ ከማርክ ጋር እስትንፋስሽ ቀጥ ይበል እሺ። ዊ ጄሪ እንደዚህ ማጨክኝብኝ። እኔስ ማን አለኝ? እኔ ማለት እኮ እህትሽ ማለት ነው። ሄቨን በእናትሽ ተይኝ እንዴ። እሺ ቆይ ካለ እኔ ማን አለሽ? ሄቨን ተይኝ ስልሽ የማትሰሚኝ ከሆነ ብን ብዬ ነው የምጠፋልሽ። አረ አንቺ ከምትጠፊማ እኔ ዝም ብል ይሻላል። ይሻልሻል። እኔ ምልሽ ጄሪ ቆይ ግል ያደና ወይ አራን ሴትዮ ተይ እንዴ ታስጠላ በፈጣሪ ስም። እንዴ አለ ምን ሆነሽ ነው? ምን ማለት ነው? እንዴ እያለቀሽ እኮ ነው። በጣም ከፋኝ። ለምን? ምን ተፈጠረ? ቆይ ግን ጥፋቴ ምንድነው? ምን ሆነሽ ነው? ብቸኝነት ተሰማኝ። እኔ ያለሁልሽ አይደል እንዴ? ህመሜን ብቻዬን እንዳስታመም እንኳን አልተፈቀደልኝም። ሁሉም እየመጡ ቁስሌን እየነካኩ ህመሜን ያባብሱታል። ቆይ እነማን ናቸው? ለምን ግልጽ አታደርጊልኝም? ቆይ እኔ አንተ ማፍቀሬ ስህተት ነው? ማን ያለሽ? ሁሉም እየመጡ ማይገባኝ ሰው ጋር እንዳለው ይነግሩኛል። ተያችሁ እባክሽ፣ እነሱን አትስሚያቸው። እኔም አልሰማቸውም፣ ግን በቃ ከዚህ በላይ ንግግራቸውን መቋቋም ከበደኝ። ይኸውልሽ አለ አንቺ ጠንካራ ሴት ነሽ። የማንም ንግግር እየመጣ እንዲሰብርሽ አታድርጊ።
ደግሞ ለበዓል ስልክህን ጠብቄ ነበረ። እሱ ነው እንዴ? የበዓል ሰሞን በጣም ክረውድ ውስጥ ነበርኩኝ። ከአሁን ደውላለሁ እያልኩኝ ሰዓቱ እንዴት እንደመሻላቅም መሸ። ለዛ ነው ስጦታው እንኳን ቢቀር መልካም ምኞትህን ብትገልጽልኝ በጣም ደስ ይለኝ ነበር። እኔ ደግሞ ቴክስት አድርጌልህ ነበር። ልክ ነሽ፣ ግን በቃ ከፋሚሊ ጋር ነበርኩ፣ ክራውድ ውስጥ ነበርኩኝ። በቃ ስልኬን እያስተዋልኳን ነበረ። በጣም ብዙ ቴክስቶች ራሱ ሲገቡልኝ ነበር፣ አንዳቸውንም አልመለስኩም። ችግር የለም። እና ታዲያ በዓል እንዴት አለፈ? እንዴት ነበር? ጥሩ ነበር። በጣም ሰብልዬ እንዴት ነሽ? ከልብሽ እንዳልሆነ እያወቅኩ መቼም ደህና ነኝ እንድልሽ አትጠብቂም አይደል? ምን አድርገሽ አንቺን ክፉ ፈልጋለሁ? ምን አውቄ? ኤላን እኮ ለቀቅ ካረግሽው ምርጥ ጓደኛሞች መሆን እንችላለን። ከአንቺ ጋር መቼም ጓደኛ መሆን አልፈልግም። ቀረብሽ እንደሆነ የኔ ጓደኝነት በቀላሉ አይገኝም። አስመሳይ ሰው ማንም አይፈልግም። እንደፈለግሽ አስቢ። ሀብልሽ ደግሞ ያምራል። ጆኒ ነው የሰጠኝ። ጆኒ ግን በጣም የዋህ ነው። በጣም እኮ ነው የሚወድሽ። አንቺ ግን እኔ ግን ምን ታማኝ አይደለሽ። ቆይ አንቺ ማን ስለሆንሽ ነው ታማኝነቴን ጥያቄ ውስጥ የምታስገቢው? ታዛቢ ስለሆንኩ ከኔ ምንም የምታመልጥ ነገር የለች። ትሰሚያለሽ? እኔ ለጆኒ ታማኝ ነኝ። መቼም ቢሆን ሌላ ሰው አላይበትም። ከኤላ ውጪ ነው ሌላ ማታይበት? ስነ ስርዓትሽን ብትይዢ ጥሩ ነው። እሱን ተይውና ይሄ ሱታ ማን እንደሰጠኝ ገምቺ። ያ ጅል ካሌብ ነው? እሱ እንኳን አይደለም። እና ማን ነው? ተደብቀሽ ብታገኘው ኤላ። አላምንሽም። ምኞትሽን ነው የምትነግሪኝ? ከማመን ውጪ ምንም አማራጭ የለሽም። በኔና በኤላ መሀል ስለቆምሽ እንጂ ኤላ አሁንም ይወደኛል። ራስሽን ባታታይ ጥሩ ነው። እንደሚወድሽ ነው የሚሰማሽ። ቢወድሽ ኖሮ ይሄ ስጦታ ላንቺ ነበር ቢገባው። እኔ ከሚገባኝ ሰው ተቀብያለሁ። እኔ ከሚገባኝ ሰው ተቀበልኩት ማለት ነው። እስኪ አብረን እንክፈተው። እራሽ ክፈችው። እሺ እሺ ቆንጆዋ ሄቨን እንዴት ነሽ? አለሁልሽ ቆንጆዋ ቤቲ። አረ ካውንተር አታክ የምርሽን ነው? አጠፋው እንዴ? ቆንጆዋ ስላልኩሽ ነው ቆንጆዋ ብለሽ የመለስሽልኝ? ሁለታችንም እኮ ስህተት አልተናገርንም። እኔም አንቺም ቆንጆ ነን አይደል? ለነገሩ ልክ ነሽ። አብሬው ሰውን አልታይ ያልኩት እንጂ ቆንጆ እንደሆንኩ እርግጠኛ ነኝ። እኔም ምስክር ነኝ። ቅድም ግን ክላስ ስገቡ አስተያየታችሁን አልወደድኩትም ነበር። ማለት አልገባኝም። አለ አይደል እንደተነፋፈቀ እንደሚወደድ ሰው ነው የተያያችሁት። አሁን ያለሽበት ስሜት እንደዛ እንዲሰማሽ አድርጎ ነው እንጂ እኛ እንደዛ አልተያየን። አረ አዎ ከሆነ ጥሩ። እና ለአዲሱ የትምህርት ዘመን ምን አቀድሽ? ያው 12ኛም አይደለም በደንብ ተምሬ ጥሩ ውጤት አምጥቼ አባቴን ማስደሰት ነው የምፈልገው። አየሽ ጎበዝ ልጅ። አሁን ገና የድሮ ሄቨን ተመለሰች። እንዴት? የድሮ ሄቨን እኮ አንባቢ ትምህርት ምትል ለፍቅር እንኳን ጊዜ የሌላት ነበረች። አሁንም እኮ ያው ነኝ። ለውጥ እኮ ለራስ አይታይም። ይሆናል። ስለዚህ ስራችሽን ይዘሽ ለመማር ተስማምተሻል ማለት ነው? በሚገባ። በጣም አሪፍ። ከዚህ በኋላ ግን ተሳስተሽ የዮሳስን ልብ ለማማለል ብትሞክሪ ትዕግስቴ ጫፍ ላይ እንደደረሰ ልነግርሽ እፈልጋለሁ። አታስቢ። ከዚህ በኋላ በእኔና እሱ መሀል ምንም ነገር አይፈጠርም። በጣም አሪፍ። ስለዚህ አሁን እሱ ጋር መሄድ አለብኝ። ደግሞ እቺ ልጅ እንዴት እንዳስጠላችኝ። መቼም ስለ ብርክቲ ነው የምታወራው አይደል? ከሷ ሌላ ጨጓራ ይልጠኛል። ምን አደረገች? እምቀና መስሏት ታስቀና ሞከረች። ከጆኒ ጋር ምን አደረገች? አረ ከጆኒ ጋር አይደለም። እና
የሆነ የተጠቀለለ ስጦታ ይዛ መጣ ኤላ ሰጠኛለች። ኤላ ቆይ እንዴት እሱ ሰጣት? ምን አውቂ ሲመስለኝ ግን ውሸቷን ነው። እና ታዲያ ለምንድን ነው አንቺ ልታስቀናሽ የፈለገችው? እኔን ይወደኛል ለዛ ነው ለማንንም ያልሰጠውን ስጦታ ለኔ ሰጠኝ ነው የምትለው። እና አንቺ ለምን ተናደድሽ? አልሰማሽኝም? ልታስቀናኝ ሞከረች። ትሞክራ። ቆይ ካልቀናሽ ለምን ትናደጃለሽ? ስለ ቀናሽ ነው የተናደድሽው እያልሽኝ ባልሆነ። ኧረ እኔ እንደዛ አላልኩም። ምንም ያስቀና ነገር አለ እኮ ፍቅረኛ አይደለሽ ምን ያስቀናሻል? ከቀናችም ማለም ተቀና እንጂ። እኔም እኮ እሱን ነው የምለው። በዛ ላይ አትወጁ ምን ያስቀናሻል? በሷ ቤት እኮ ትወዷለሽ ብላ አስባ ነው ልታስቀናኝ ስጦታ ይዛ የመጣችሁ። እንደው ለፊ ቢላት እኮ ነው። ደሞ ስጦታ ብርቅ ነው እንዴ? ለኔም ቢሆን እኮ ተሰጥቶኛል። ግን ሰብሊ ምንድነው የሰጣት? ምን አውቂላት? የሆነ የተጠቀለለ ነገር ነው። ብታዩ ግን ጥሩ ነበር። መቼ ስራ ፈታውና ነው ደሞ እሱን ቆሜ የማየው? ከአንቺ ስጦታ ጋር ለማወዳደር ነው። እርግጠኛ ነኝ ደሞ ጆን የሰጠኝ ስጦታ ይበልጣል። ስሚኝ ለኔም እኮ ስጦታ ተሰጠኝ። ማን ሰጠሽ? ናታን ነው። ማን ሊሆን ይችላል እንዴ? አወራችሁ ማለት ነው? እሱንም ኩርት ብዬበት ነው። ከዛ ስጦታ ነው ብሎ ሰጠኝ። ምንድነው የሰጠሽ? እኔ እንጃ አልከፈትኩትም። ለምን አልከፈትኩትም ብዬ ላናደው ነው እንዴ? ከፍተሽውም እኮ አላየሁትም ማለት ትችያለሽ። ነገሩ ልክ ነሽ። ደግሞ ወይ ጉድ! ሄሉ ልጁ እኮ ሁሉ ነገሩ እኮ ነው የተቀያየረው። ምን አለሽ በእናትሽ? እንዴ ምን ይለኛል? እኔ ግራ ግብት ነው ያለኝ። ያሬድን ሳይሆን እኮ ሌላ ሰው እያወራው እኮ ነው መሰለኝ። እኛም እኮ ከአባቱ ጋር ያገኘነው ጊዜ እንደዚህ ነበር፣ ግራ ይገባል። ሄሉ ግን ምን አብልተውት ይሆን? እኔ ምን አውቅለታለሁ? የሰው ልጅ በዚህ ልክ እንዴት ሊቀየር ይችላል? መልኩ ብቻ እኮ ነው ያሬድ። በእርግጠኝነት ያሬድ የሆነ ነገር ለማድረግ እየሞከረ ነው ይመስላል። ምንድን? ቤተሰቦቹ ከቤዛ ጋር ያለው ነገር ቁርጥ እንዳለለት እንዲያውቁ ይፈልግ ይመስለኛል። ቆይ አንቺ እንዴት እንደዚህ ልታስብ ይቻልሽ? ለቤዛ ያለው ፍቅር አይደለም በሁለት ወር መራራቅና ሳይካትሪስት አውርቶ ቀርቶ በምንም አይወጣለት። እሱንስ ልክ ብለሻል። የቤዛ ፍቅርማ እንደዚህ በቀላሉ አይወጣለትም። እስቲ በጊዜ ሂደት ሁሉንም ነገር ቀስ ቀስ እያልን የምናውቅ ይሆናል። እኔም እኮ ማስበው እንደዛ ነው ሄሉ። ቆይ ግን ቅድም ከሷ ጋር ምን አወሩ? ምንም የተለየ ነገር የለም ባክሽ። የጸጋ ነገር ነው የሚገርመው። ምን አድርጋ ነው? ተነፋፍቃችሁ የለ ሰላም ተባባሉ እንጂ ነው እያለች ልታስቀብጣል ሞከረች። ወይ በሷ ቤት እኮ ይሄኔ ፈተና መሆኑ ነው። እኔ እኮ የሚገርመኝ ነገሯ ነው። ሁሌ ሰው ማጃጀል የምችል ነው የሚመስላት። ቆይ ዝም ቢያት ሁሉም ነገር እኮ እንደዚህ የሚቀጥል መስሏት ነው። እኔ ግን አሁንም ሳስበው ጸጋና ዳኒ የቤዛና የያሬድን ሁኔታ እንዲከታተሉ የተነገራቸው ነው ይመስላል። አዎ ሄሉ፣ እሱንማ በእርግጠኝነት እንዲያረጉ ያዟቸዋል። መጠንቀቅ አለባቸው። አዎ በቃ አሁን አንቺ ጅላት እሺ። ብቻዋን ሆና ምን እንደምታስብ አናውቅም። እሺ በቃ እሺ ሄሉ። አዩሲ ሃይ። እሺ በረደልኝ። ምኑ እንደዛ ጥጋብ ሲያደርግ የነበረው ነገር ነው። ይኸውልህ ዩሲ አንተ አልተረዳኸኝም እንጂ እኮ እኔ ለመተበት ፈልጌ አይደለም። እና ምንድን ነው በቃ አለ አይደለ ሁሉም ሰው በተመሳሳይ ነው የሚያየኝ። ለዛ ደግሞ ትንሽ መቀየር አለብኝ። ታዲያ እኛ ላይ እንደዛ መሆን ነው የምትቀየረው? ይኸውልህ በቃ ሁሉም በተመሳሳይ ስለሚያየኝ ነው ራሴ ላይ ትንሽ ለውጥ ለማሳየት የፈለኩት። እሺ ይሁንልህ። ቆይ ገጠር ሄደህ ከመጣ በኋላ አያትህ ምን ቢሉ ነው እንደዚህ የተለዋወጥክብን? ይቅርታ እሱን መናገር አልችልም። እሺ ይሁንልህ። ዛሬ ግን የመጣው ስለ አንድ ነገር ላወራ ፈልጌ ነው። ማለት ምንድነው እሱ? ስለ አንተና ስለ ሄቨን። አልገባኝም። ስለ እኔና ስለ ሄቨን ምን? እኔ እንጃ ብቻ ግን ሰሞኑን አንተና ሄቨን ላይ ትንሽ ለየት ያለ ስሜት እያየሁባችሁ ነው። ቆይ ምን አይነት ስሜት አይተብን ነው? የፍቅር እሱንማ በፊትም ትሉን እኮ ነበር። አይደለም። ይኸውልህ ይሄኛው ከድሮ ትንሽ ለየት ያለ ነው። ጠጠርም ያለ እባክህ መስሎ ነው ዳጊ። አይ እዩሲ እሷም እባክህ መስሎ ነው ዳጊ ብላ አላለፈችኝም። አረ እና ምን አለች? እሱን መናገር አልችልም። ግን ደግሞ ዳጊዬ ወንድምክ ትንሽ ከድሮ ቀየር ቢልብክም ያው ማውራት ከፈለክ ሁልጊዜ ከጎን ካለው ነው ሲል። እሺ አወራለሁ፣ ችግር የለውም አወራለሁ። አመሰግናለሁ። አሁን ግን መሄድ አለብኝ።
ቆይ ልጅ ምን ባረገው ነው የሚሻለው? ወይ ዳግ አለሁልሽ። አንቺ እረፍት እንዴት ነበር? አሪፍ ነበር። ክፍለ ሀገር ፋሚሊ ጋር ነው ያሳለፍኩት። ቆይ አንተስ? በጣም ደስ ይል ነበር። ይኸው በአሪፉ ጀምረ ነው። ትንሽ ቀን ባላገኛችሁ እኮ ናፈቃችሁ። አዎ። በነገራችን ላይ መለማመድ በጣም መጥፎ ነገር ነው። እኔ የምለው ጆዬ፣ ተማሪዎቹ ሲገቡ ትምህርት ቤቱ ሞቅ ሞቅ አለ። ደግሞ ፖስት ያደረግሽውን ቪዲዮ አየሁልሽ። እንዴት ነው ወደድከው? አዎ፣ ኤዲቲንግ ላይ በጣም ጎበዝ ነሽ። ግን ቆይ ኮሜንቶቹን አይተሃል? በጣም ነው የሚወዱ። አየሽ፣ እኔ ሀብቴ የኢትዮጵያ ሕዝብ ነው። ይልቁንስ ዛሬ በጣም ደስ ብሎኛል። ምን ታገኘ? ኤላ ያስለመደኝ ስጦታ ሰጠኝ። ሁሌ ይሰጥሽ ነበር? አዎ፣ አስቀርቶብኝ አያውቅም ነበር። አሁን ግን የሚሰጠኝ አልመሰለኝም ነበር። ቅድም መጥቶ ሲሰጠኝ እንዴት ደስ እንዳለኝ። አንድ ነገር ልጠይቅሽ? ጠይቀኝ። አሁንም ታፈቅሪዋለሽ? እንዴት ልጠላው እችላለሁ? ካሌብስ? እንዴትና ለምን እንደቀረብኩት ልንገርክ። ደስ ይለኛል። ኤላ አትድረሽብኝ ሲለኝ የራሴን ህይወት ለመጀመር ነው ካሌብን የቀረብኩት። ግን ልትወጁ ካልቻልሽስ? እንዴ በእርግጠኝነት እኮ ፍቅረኛሞች እንሆን አላልኩትም። እድል ልስጥ እንሞክር ነው ያልኩት። እድሉን ከሞከረ ደግሞ ልሆን እችላለሁ። ካሌብ ኃይለኛ ፍቅር ውስጥ እየገባ ነው። ያው እንዲጎዳ ስላልፈለግኩ። እሺ ጆኒ፣ ምን ላድርግ? ምከረኝ። ፍቅር ካልያዘሽማ ምን ማድረግ ትችላለሽ? ስለተረዳኸኝ አመሰግናለሁ። ደግሞ ምርጫ ላይ ጎበዝ ነህ። ምን መረጥኩ? ለሰብለ የሰጣትን ስጦታ አይቼዋለሁ። አሪፍ ነው። አዎ፣ አንገቷ ላይ በጣም ነው የሚያምረው። በቃ እንግዲህ አንቺም ለመግዛት ስትዘጋጅ ጥሪኝ። ግድ ነው። ብዙ ቦታ እየፈለግኩ ነበር። ምን ቀርቶሽ? አንተ ልጅ ክብርን ጠብቅ። ካልሆነ ምን ልታረጊ? እኔ ጸጋ ደሜ ከፈላ ምን እንደማደርግ ታውቃለህ። ወይኔ እያስፈራራሽኝ ነው። በጣም ፈራሁ። ሙድ እያስክ ነው? ቀላል ይዛለሁ። እኔ ዳኒ ቀንጥለውኝ እንጂ ሙድ መያዙንም ሌላውን ነገር እችልበታለሁ። ዳኒ እያበሳጨኸኝ ነው። ለምን ለእኔ ስትይ ኮረንት ያትሽ? አባት ደህና ናቸው? እባክሽ አላውቅም። እኔም አልቆኛል። ማለትማ ከዚህ በኋላ እኔም አባቴም አብረን አንኖርም ማለት ነው። አልገባኝም። አንቺም ደመረ መኮንንም እና ሌሎች ብዙ ሰዎች የምታስፈራሩኝ ትልቁ ድክመቴ አባቴ እንደሆነ ገባኝ። እናማ ለምን ራሴን አሰቃያለሁ ብዬ እሱም ወደሚናፍቃቸው ወንድሞቹ ላኩት። አታደርገውም። አድርጌዋለሁ ጸጋ። ካላመንሽኝ ደግሞ የቤቴን ቁልፍ እሰጥሻለሁ። ታዲያ አልታዘዝሽም እያልከኝ ነው? በአሁኑ ሰዓት እኔ ዳኒ ምንም የምፈራው ነገር የሌለኝና የእያንዳንዳችሁ ድብቅ መረጃ ያለኝ ሰው ነኝ። ስለዚህ ጊዜ እኔ ነው። እያንዳንዳችሁ ልትፈሩኝ ይገባል። እኔ ጸጋ መቼም ነው እሺ ማልፈራው። አሪፍ። ያኔ ማን እንደሆንኩ ታያለሽ። ይህች ናትና ጸጋ። ይሄ ዳኒ ነው ወይስ ሌላ ሰው ነው? ይህ ብሽቅ እኔ ጸጋ ማን እንደሆንኩ ባላሳየው። ጎሽ እስካሁን ጊሊያድ ምንም ትዝ አላለኝም። ያ ማለት ከውስጥ እየወጣ ነው ማለት ነው። እንዲህ አድርጌ ከውስጥ እንዲወጣ ማድረግ እየቻልኩ አንዴ ቁመቱ አንዴ ደረቱ ጥሎ ጥርሱ እያልኩኝ እምጃጃለሁ። እርግጥ ነው ቁመቱም ያምራል፣ ሲስቅም ደስ ይላል፣ ደረቱም ያምራል። የሆነ ግርማ ሞገስ ያለው ፍጥረት ነው የኔ አባት። ምን የኔ አባት ነው ያልኩት? ወይኔ ጄሪ፣ እዚሁ መጃጃል፣ እዚሁ መልሽ ይመላልሽ። አረዲያ አይ ጄሪ፣ ጎሽ ማለት
እንኳን ደህና መጣልኝ። እንደውም ምን ነው ችግር አለ እንዴ? ኧረ በጣም ትልቅ ችግር። የምን ችግር? ተውሽሸኝ አልሸሽም ምናምን የሚባል ችግር። ያምሻል እንዴ? የሆንሽውን ነገር ቀጥታ አትናገሪም እንዴ? ወይ ቀጥታ ማርክ፣ ይኸውልህ እንደው ማርክ በእኔ የደረሰ ባንተ አይድረስ፣ በጠላቶች እንኳን አይድረስሽ። አሁንስማ ምን ሆነሻል? የማደርገው ነገር ሁሉ አልያዝ አልጨበት ብሎኛል ማርክ። በሽታውን ያልተናገረ መድኃኒት አይገኝለትም አሉ። ቆይ ለምንድን ነው የሆንሽውን ቀጥታ ማትናገሪው? ቆይ እኔ የምልህ ማርክ ፍቅር ይዞ ያውቃል እንዴ? እንዲህ የሚያጃጅለኝ ምን ሆነና? ወይኔ ጂሪ መጨረሻዬ በቃ እንደዚህ መጃጃል ሊሆን ነው ማለት ነው። ብቻ ፍቅር ይዞሽ እንዳይሆን አላውቅም ማርክ፣ ግን የሆነ ማላውቀው ሰው ውስጤ እንደበቀለ እየተሰማኝ ነው። ምን አይነት ሰው? ስለሆነ ስለ አንድ ሰው ደጋግሞ የሚያስብ ሰው። በቃ ራስ ፍቅር ነው ራስ ፍቅር። ስለ አንድ ሰው በቃ ደጋግመሽ የምታስቢ የምታልሚ ከሆነ ፍቅር ይዞሻል ማለት ነው። እንደው እሞታታለሁ እንጂ እኔ ጂሪ ፍቅር አይዘኝም። እሺ እና ብልታረጊ የማደርገውን አሳያለሁ። ጄሪ አንቺ ብቻ ነበር የቀረሽው። አንቺንም ለከፉሽ። አይ መድኃኒዓለም። ቆይ ግን መጨረሻችን ምንድን ነው የሚሆነው? መላቀስ ነው። ደስታ ከረሜላ ግን የታገኘ ለእኔ ሲል የትም ነው የሚገባው። እሱንም አየሁ እኮ። ምንድን ነው የጻፈው? አዲሱ ዓመት እንደዚህ ደስታ ከረሜላ የደስታና የጣፋጭ ዓመት ይሁንልሽ። አሜን አሜን። አንቺ እናታን እንደዚህ ፍቅር ሰው ነው እንዴ? እናንተ ያላያችሁትን አይቼ እኮ ነው ሙጥኝ ያልኩበት። መሲ እንደዚህ ብሎሽ ግን ይቅርታ ታደርጊለት? መጨረሻ ላደርግለት። ምን ችግር አለ ብታደርጊለት? ነገርኩሽ እኮ ሴትዮ። እንግዲህ ናታን ፈጣሪ እርዳክ። አለም እንደዚህ በፈገግታ ከመጣች የሆነ ችግር አለው ማለት ነው። ሰላም የኔ ውድ ጓደኞች። እኛ ጓደኞችሽ አይደለን። እኔ ግን ጓደኛዬ እንደሆናችሁ ነበር እስከዛሬ ማስበው። ይሁን እንግዲህ ካላችሁ ምን ይደረጋል። ይሄ ፈገግታሽ ግን ብርክቲ እንዳላገኘሻት ነው የሚያስታውቀው። ባገኛትስ ምን ይፈጠራል? ኤላ ስለሰጣት ስጦታ ታውቂ ነበረ? አውቄያለሁ። እና እያወቅሽ ነው እንደዚህ የምታገጭው? እና ስናደድ ሳለቅስ ነበር ማየት የፈለጋችሁት? ከዛ የተሻለ የምታረጊው ነገር ስለሌለ እኔማ አመጣጤ ብቻዬን ከምናደድ ለምን ከሰብረ ጋር አብሬ ያልናደድም ብዬ ነው። እኔ ምን አግብቶኝ እናደዳለሁ? ኤላ እንደሆነ አንቺ ፍቅረኛ ነው። እሱን ታዩ፣ በውስጥሽ መቃጠልሽ አይቀርም። ስለ ጆኒ ነው። ጆኒ ምን? ቲክቶክ ላይ ተፖስተውን አላየሽም መሰለኝ? ምን ተፖስተ? የጆኒ የለት ፕሮግራም ብርክቲ ፖስት አድርገዋለች። እዩ ግን አደራለም ካልሽ ኮሜንቱን እንዳታነቢው። ለምን? ቆይና ምን ያንድለቱን ላንብብልሽ። እንደውም ፌቨሪት ላይ አድርጌው ነበር አገኘሁት። ምን ይላል መሰለሽ? ወይኔ ስታምሩ አይለያችሁ። ሌላው ደግሞ ሰርጋችሁንም እንደዚህ ለማክበር ያብቃችሁ። ጆኒ ኤንድ ብሪክቲ ፎሬቨር። በቃሽ። ሌላም አለ ልጨምርልሽ። ውሻ ሳብሊ፣ ይሄን ነበር ማየት የፈለኩት። በብሪክቲ የምቃጠለው ብቻዬን ምን እዳለብኝ? ምናታችሁ አሁን ደስ አለሽ? በጣም የእሷን እንዴት ግን ያንቺን ህመም አያድነውም? እሺ ያው ምን ትላለች? ወሬ አታብሽ ለማለት ለዚህ ስድብሽ ባላስከፍልሽ እኔ መሲ አይደለሁም። ሜንቱ አይደለ? ምን ነው ያለኝ አይመስልም? ታውቃለህ፣ በዚች አጭር እድሜ ውስጥ አንድ ቆንጆ ነገር ተምሬያለሁ። ምን? እዚህ ምድር ላይ ከሶስት የሚበልጥ አስመሳይ ነገር እንዳለ። ማን ነው? ሰው። የዚህን ያህል ሰው አስመርሯል ማለት ነው? አሁን ወደ መጣበት ጉዳይ ግባ። ምንም
የተለየ ነገር ሌላ አይደለም የመጣሁት። እንደዛ ከሆነ እባክህ ብቸኝነቴን አትጋፋ። ቆይ ያሬድ ነህ አይደለ? አዎ ምን? አይ ምንም፣ ግን ተለውጠሃል። እስትንፋስ ያለው ነገር እኮ ሊለወጥ እኮ ግድ ነው። እሱ ላይስ ልክ ነህ። እስካሁን ድረስ የመጣበትን ጉዳይ አልነገርከኝም። እስካሁን ሲያስፈራሩኝ የነበረው በአባቴ ነው። እሱ ደግሞ አሁን ወንድሞቼ ጋር እኖራለሁ ብሎ ክፍለ ሀገር ሄዷል። እና ከዚህ በኋላ ማንም ሰው ቢሆን በማንም ሊያስፈራራኝ አይችልም። ግፋ ቢል እንገድልሃለን ቢሉኝ እሱ ደግሞ ለእኔ እረፍት ነው። ዳኒ አሁንም የመጣበትን ጉዳይ እኮ አልነገርከኝም። በተለያየ ምክንያት ያንተን የቤዛ ህይወት ሲረበሽ የኔም እጅ ነበረበት። ስለዚህ ከዚህ በኋላ ግን አብሬያቸው እኔ ልክሳችሁ እፈልጋለሁ። ይሄን ያልከኝ ድሮ ቢሆን ኖሮ ደስ ይለኝ ነበር። አሁንስ እንዳትሰማ የሚያደርግ ነገር አለ? አዎ አለ። ምንድን ነው? ሚሽን እንድትወጣ እኔና ቤዛ እንድናምን የቀመርካት ቆንጆ ቀመረች። ግን ዳኒ ከዚህ በላይ አትልፋ። እኔና ቤዛ ምንም የሚያገናኝ ጉዳይ የለም። መልካም ቃል። ቆይ ያሬድ ነው ወይስ ማን ነው? ቅድም እኮ የሆነ ነገር ልነግርሽ ነበር። አንቺ ግን ተበሳስተሽ ጥለሽኝ ሄድሽ። እንዴ በበሳጭስ ታዲያ የፈለገ ነገር በሆነ እንኳን አስቆመሽ አትነግሪኝም ነበረ? እንዴ ነው ወይስ አንቺም እንደዚህ ግቢ ተማሪዎች ፍቅር ይዟታል ብሎ ታርጋ ለመለጠፍ ቸኮልሽ? አረ እኔ እንደሱ አላልኩም። ባቲስ ብቸኝነት አበዛሽ፣ እንዲሆንሽ እንደዛ ሆንሽ ምናምን እያልሻለሽው ነገር ቆይ ሾርኔ የማይገባኝ ገልቶ ነው እንዴ መመስለሽ? አረ ጄሪ በእናትሽ ይሄ ኃይለኝነትሽን ቀንሺ። እንዴ እና እኔስ ወድጄ ነው ሄቨን ምን ሆነሻል? እኔ እኮ ሁሉም ሰው ሲያየኝ እኮ እያለኝ የሚመስለው የጄሪ ስምንተኛ ማንነቷ ጊሊያድን አፈቀረ እያለ እኮ ነው የሚመስሉኝ። ሲጀመር ቆይ አንቺ አፍቅረሽዋል? እችኛዋ ጄሪ አላፈቀረችም፣ ግን ስምንተኛዋ ጄሪ ባክሽ የሆነች አሽቃባጭ ነው። ለሱ ታሽቃብጣለች። ባለፈው እኮ ባል ይለፍ ብዬ እንጂ የሆነ ነገር ቤዛ ነግራኝ ነበር። ምን? ስለ ጊሊያድ ነው። ወይኔ ጄሪ ጄሩካ መጨረሻ ስለ ጊሊያድ አሉባልታ መለቃቀም ይሆን? የምን አሉባልታ? የሆነ ባክሽ አሉባልታ ነው። እንደውም ማለት ነው እኔ በሌለውበት ጄሪና ጊሊያድ ብላችሁ ወሬ ካነሳችሁ ከአሉባልታም አልፎ ቡጨቃ ነው ምድረ ቦጫቂዎች። ሲጀመር ነው ሰውነቴ ሰሞኑን ጠውለ ግልግልግ ሲልብኝ ምን ሆኜ ነው ከሳውት እያልኩኝ ነበር። ለካ ለሁለት ሆናችሁ ስጋዬን ከርትፍትፍ አድርጋችሁ እየበላችሁ ነው እናንተ። ጄሪ ቆይ ምን አለ እስካወራ እንኳን ብትጠብቂኝ። እስኪ ተናገሪ፣ ምንድነው ወሬሽ? ቤዛ ጊሊያድን ታውቀዋለች። እግዚኦ እንዴ! ቆይ እቺ ልጅ ምን አባቷ ነው የወንዶች ሁሉ ከንቲባ ልሆን አለችሳ? እንዴ ባለፈው ኪሩን አውቀዋለሁ አለች። እሺ ይሁንልሽ አልኳት። አሁን ደግሞ ጊሊያድን ይኸውልሽ ሄቨን ያኛውን ትቼላታለሁ፣ በዚህ ግን አልሰማትም ነው የምልሽ። አናቷን ነው የምላት። ቆይ ልሂድላት። እንዴ አንቺ አምሻል እንዴ? ምን ሆንኩ? ምንድነው ነገር ሳያጣሩ እንዲህ መሆን? እንዴ ምን ላጣራ ነገርሽኝ አይደል እንዴ? እስኪ ብለሽ ስሚ። እሺ ይሄው ምንድነው የምትነግሪኝ? አይ አንቺ እንደምታስቢ አይደለም። ልጁን በሌላ መንገድ ነው የምታውቀው። አልገባኝም። እስኪ አብራሪልኝ። እሺ ይኸውልሽ ምን መሰለሽ ሴትዮ፣ አሁን ነገሩን ማሽሞንሞንሽን ታይና ተናገሪ። ሀና ከምታፈቅራቸው ሁለት ወንዶች አንዱ ጊሊያድ ነበር። ሀና የነ ፊዮሪ? አዎ ሁለት አፍቅራል ነበር እና አንዱ ጊሊያድ ነው። እስክስ ማለት ይሄ ነው። እስኪ ቀጥያው። ቤዛ ይሄን ነገር ልትነግርሽ ነበረ። ሲከብደር ጊዜ እኔ እንድነግራት ነገረች። እግዚኦ ሄቨን አየሽው አይደል? ይሄንን ሞላጫ ገና ፍቅሩን ሳልቀበለው እኔ ላይ ቺት። አይ ጊዜ፣ አይ ዘመን፣ እንደው አይ ወንዶች እንዴ! ጄሪ ይሄ እኮ የድሮ ታሪኩ ነው። የኔ እናት የኋላው ከሌለ የለም የፊቱ ሲባል አልሰማሽም? እንደውም ማለት ነው ሌላ ያለችሽ ነገር ካለ ንገሪኝ፣ ለኔ ጠቅመኛል። ምንድነው የሚጠቅምሽ? እሱን ለመርሳት ነው። ለነገሩ አንቺ ምን አለማመጠኝ? እዛው ቤዛ ጋር ሂጂ ራሷን አላፋጠጣትም እንዴ? አረ ጄሪ ሼም ነው። የምን አባቱ ሼም ነው? እኔ ነች ይሄ አፈር የበላን ነው ነው እንዴ? ጄሪ ወይኔ ጉዴ! ወይኔ አንቺ ጄሪ
ለምን ብታምኝ ነው የሚሻለው መሲ። ዩኒፎርም ጌታ ምትካ ከዚች ሆኖ እንዴ? ቆይ እሺ ብትያዝስ? ለምን ነው የሚያዘው? ከዚህ በኋላ እኮ ግቢያችሁ ተማሪ ማለት እንዴት ነው? አላማረብኝ? አምሮብሃል አልኩህ እኮ። ማለት አዲስ ተማሪያችሁ ነኝ፣ አትቀበሉኝም? ሲገርም። ቆይ እንዴት ልትመዘገብ እንደሆነ ሳትነግረኝ? መሲ ብዙ ጊዜ ደወልኩልሽ፣ ስልክሽ ግን ዝግ ነበረ። እኔማ ናታን የሆነ ነገር አድርገሽ ብዬ በጣም ተጨንቄ ነበር። ናታንማ አይጨከንብኝም። ቆይ ግን ታውቀዋል? ምኑን? ወደ ጦር ሜዳው ሰተት ብለክ እንደገባህ ያ ትንሽ አድቬንቸር ነገር ይመቸኛል ሳይበዛ። በል ተዘጋጅ እንግዲህ። እሺ አም ሬዲ፣ ሁሌም ዝግጁ ነኝ። ቆይ እስካሁን የት ነበርክ? ቢሮ ነበርኩኝ። ያለውን ነገር ጨርሼ አሁን ነው የወጣሁት። እንኳን ወደ ግቢያችን በሰላም መጣክ። በደንብ ኢንጆይ እንደማድረግ ተስፋ አደርጋለሁ። በደንብ እንጂ። ምንድነው ግቢውን አታስጎብኝኝ? በደስታ እንዴ ዮሴፍ፣ ምንድነው ዝምታ? ተጫወት እንጂ። ዝም ብዬ እኮ አይደለም አለ አይደል? ስማኝማ፣ እዚህ ሲር ግን ምን እንደማስብ ታውቃለህ? ምንድነው? በደንብ እያገዝከኝ ጥሩ ውጤት ለማምጣት አስቤያለሁ። ምን ትላለህ? እኮ እኔን የማስጠናሽ? መቼም አንተ ያለህ ሌላ አስጠኝ መፈለግ ያለብኝ አይመስለኝም። እኔ ከመቼ ጀምሮ ነው ሰው ለማስጠናት የሚሆን እውቀት ያለኝ? አንተ እኮ እንደሌላው ላይብረሪ ገብታ አትቸክል እንጂ ክላስ በምትማረው ብቻ ጥሩ ነገር እንደምታመጣ ሁሉም ሰው ያውቃል። ያ ማለት ግን ያለኝ ነገር ለማስጠናት የሚሆን ነው ማለት አይደለም። እኔ ግን ከአንጀት ካለቀሱ እንባ አይገድቡም በሚለው አምናለሁ። ዘንድሮ ግን ምን እንደሆነ ባላቅም ከዚህ ትምህርት ቤት ምባረር እየመሰለኝ ነው። እንዴ? አረ በስመ አብ! ደግሞ በምን ምክንያት ነው የምትባረረው? ደግሞ የሚገርምሽ ምባረርበትን ምክንያት ከሩቅ በመጣ ሰው አይደለም። እና በማን ነው? ምናልባት በአንቺ። አንተ ምን እንደምታወራው? ቤትሻ፣ መቼም ላመንኩበት ነገር ምን ድረስ ዋጋ እንደምከፍል ታውቂያለሽ አይደል? አውቃለሁ። ስለዚህ የእውነት የምትወጂኝና የኔ ደስታ የሚያስደስትሽ ከሆነ በመንገድ ያቆምብኝ። እሺ? ምን ማለት ነው? ምን ለማለት እንደፈለግ ገብቶሻል? ካልገባሽ ደግሞ በደንብ አስቢበት። ቆይ ልጅ ምን ባደርገው ነው የሚሻለው? ሰብሊ ምን ሆነሽ ነው? ምን አገባክ እንዴ? እኔ ነኝ እንዳናደድኩሽ? ማን ስለሆንክ ነው አንተ የምታናድደኝ? ታዲያ እኔ ካልሆንኩኝ ለምሮ በዚህ ልክ የምታወሪ? እንዴት አናገርኩክ? እኔ እንጃ፣ ብቻ ግን ሁኔታሽ በጣም እንደተናደድሽ ያስታውቃል። ማን ያናደድሽ? ማንም ያናደኝ ማንም አያገባህም። ለምን እነግርሃለሁ? ምናልባት ንዴትሽን ቀለል ካረኩልሽ ወይ ደግሞ ከረዶሽ ብዬ ነው። ያንተ እርዳታ አያስፈልገኝም። ሂድና እዛ ስጦታ ለምትሰጣቸው ሴቶች እርዳቸው። እሺ? ገባኝ። ብርክቲ ናቸው አይደለ እናደደች? እሷማ ለምን ታናደኛለች? አንተ ነህ እንጂ ልብ ሰጣሃት። እኔ እኮ ስጦታ ስላስለመድኳት ነው። ካስቀሩባት ደግሞ ይደብራታል። ለዛ ብዬ ነው። ለምን ደግሞ ታስረዳኝ? ምናልባት ለእሷ ስጦታ ስለሰጧት የተናደች ስለመሰለኝ። ለምን እናደዳለሁ? እኔም እኮ ስጦታ የሚሰጥ ፍቅረኛ አለኝ። እሺ? አሁን በእናትህ ዞር በል። ሰብሌና፣ ንዴት ደግሞ ያምርብሻል። እሺ? ያው ሳልነግርሽ ባልፍ ምቀኝነት ነው የሚሆንብኝ በሚል ያሬድ ማንም የለም እኮ። ማንም ስለሌለ አይደለም እኮ ማላቅሽ። ታዲያ ለምንድን ነው? በቃ እንደዚህ መሆን ስላለበት። ያሬድ ቆይ ፍቅራችንስ አበቃ? በቃ ፍቅር ነው ያልሽው? ፍቅራችን። ቆይ ቤዛ ምን ያክል ነው የምታፈቅሪኝ? ያሬድ
አሁን አንተ እኔ ምን ያህል እንደማፈቅር ሳታቀርተህ ነው? የጠየኩሽን ብቻ ነገር በቃላት መግለጽ ከምችለው በላይ አፈቅርሃለሁ። እሺ፣ ለፍቅራችንስ ምን ያክል መስዋዕትነት መክፈል ትችላለሽ? አሁን ላይ ምን ያህል ዋጋ እየከፈልኩ እንደሆነ ቆይ ያሬድ ላንተ አይታየህ? ቤዛ፣ እርግጥ ነው አንድ ወቅት ላይ እወድሃለሁ እወድሻለሁ በሚል በስሜት አልኮል ሰክረን ነበር። አሁን ላይ ግን እሱን ነገር ቆም ብዬ ሳስበው ምንም አይነት ኤሌመንት አላገኘሁበትም። ቆይ እሺ፣ አንተ ምን አይነት ኤሌመንት ብታገኝ ነው ፍቅር ነው ብለህ የምታስበው? አላውቅም፣ ግን ደግሞ በቃ ቆም ብለን ማሰብ አለብን። መሄድ አለብን። ፈጣሪ ሆይ፣ ቆይ ይህንን ልጅ ምን አድርገው ነው የላኩት? ብቻ ነኝ እንጂ አንቺ ነኝ እንጂ ብዙ ነው ያለ ብዙ ፍቅር የማይለካ ማይቆጠር ወጣት ደግሞ እዚህ ምን አባቱ ይሰራል? ጭራሽ ዩኒፎርም ለብሶልኛል። አንተ ውሻ ልጅ አሁን ምን ላይ ተዳፈርክ? አፍንጫ ነው ሰፈር ብለን ምንድን ነው